ኢትዮጵያውያኖችስ የኢጣሊያን ጦር ድል ያደረጉት እንዴት ነበር? አለቃ ተክለስላሴ ባልታተመው መጽሐፋቸው ሲገልጹ ያን ጊዜ የኢጣሊያ ጦር ወጨፎ ሲተኩስ አረሩን በሰማይ ላይ የሚሄድ አንበሳ ያስመስለው ነበር። የሰልፉም ስርዓት ሲራመድ አንድ ጊዜ፣ ጥይት ሲያጎርስ አንድ ጊዜ፣ ሲተኩስ አንድ ጊዜ፣ ሲገል ተራውን ሰውንም ዛፉንም ይበጣጥሰው ነበር። የመድፉ አረር በሰማይ ሲሄድ የተወረወረው ኮከብ ይመስል ነበር። ምድር ከነካ በኋላ እንደገና ፈንድቶ ሰው ይገል ነበረ። የመድፍ ጥይት ዋንጫ ያህል ነበረ። ኋላም ቀለሃውን ገረድ ለውሃ መቅጃ አደረገችው። እግረኛው ሮጣለሁ ሲል ጫማው እየከበደው አውልቆ እንዳይሮጥ አቀበትና ቁልቁለት ጠጠር እየወጋው የኋሊት እየተኮሰ ሮጣለሁ ሲል ከእንዝርት የቀለለ የእጅዌ፣ ከነብር የፈጠነ በጌምድሬ፣ ከቋንጣ የደረቀ ትግሬ፣ ከአሞራ የረበበ ሸዌ፣ ከንብ የባሰ ጎጃሜ እያባረረ በጎዳናው ዘለሰው። አውሬ የነጨው ነጭ መጋዣ እየመሰለ በየዱሩ ሆዱን ገልብጦ ወደቀና የአሞራ ቀለብ ሆነ። የመጣው መድፍ ሁሉ ከነጥይቱ ከነመንኮራኩሩ በየመንገዱ እየወደቀ ተገኘ። ከአንድ ስፍራ 18 መድፍ በተረፈ 5ም 3ም በየመንገዱ እየወደቀ ተማረከ። ሩቅ ድረስ የሄደው አባራሪ በነጋታው ከሰፈር ገባ። ከቅርብ የተመለሰው አባራሪ ማታ በጨለማ ከሰፈር ገባ። የማረከው እየማረከ የገደለውም እየገደለ እየፎከረ እያቅራራ ገባ። ያን ቀን ጦርነቱ ብርቱ ነበረ። በነግ ተኩስ የተጀመረ ማታ ተለያየ። ያን ቀን ከአማራው ከኢጣሊያውም እየቆሰለ የሚያነሳው እየታጣ ሐሩር እየያዘው በውሃ ጥም ሲጨነቅ ከየገደላው እሳት እየተነሳ አቃጥሎ ፈጀው። ያን ጊዜ መንገዱ ባይከፋ ሰራዊቱ በረሃብ ባይጎዳ አማራ ጨቅኖ ቢከተል ኖሮ ጣሊያን አንድ ለዘር አይተርፍም ነበር። አስመራን አስለቅቆ ከጥንት ሀገሩ ይሰደው ነበር። ይህም ስለሆነ የኢጣሊያ ጦር ብርቱ ነበረ። የብርታቱ ብርታት ቅዳሜ ሌሊት በዚያ በከፋ በትግሬ መሬት በጨረቃ በጠጠር በአቀበት በቁልቁለት የጥይት ኮረጃውን የውሃ ታንካውን ተሸክሞ እንቅልፋቶ ሲጓዝ አድሮ ሲነጋ ተኩስ ጀመረ። ሲዋጋ ውሎ ማታ ተመልሶ ሲሄድ አድሮ አገሩ መግባቱ ያስደንቃል። እንኳን በመከራ በደስታ ቢሆን 2 ሌሊትና 1 መዓልት ከራብና ከጥም ጋር አይቻልም ብለዋል። ፕሮፌሰር አፈወርቅ ገብረ ኢየሱስ ደግሞ ዳግማዊ አጤ ምኒልክ በሚባለው መጽሐፋቸው ወታደሩ ሌሊቱን ሙሉ በጀርባው ከባድ ኮረጆውን፣ በጫንቃው ጠመንጃውን፣ በቀኝ ጎኑ የጥይት ከረጢቱን፣ ተግራ ጎኑ የውሃ ታኒካውን ተሸክሞ የገረረ ከባድ ጫማውን እስከ ጉልበቱ አጥልቆ ድልቅፍቅፍ እያለ በዚያ ጭንጫ፣ በዚያ ሙቀት፣ በዚያ አቀበትና ቁልቁለት ያ ሁሉ ፈረንጅ፣ ያ ሁሉ ጎበዝ፣ ያ ሁሉ ወጣት ልጅ ባገሩ እንዲያ ሲያምርበት በሰው ሀገር ላሊበላ ሳሚ መስሎ ኮርፈፍ ሲል ሲማስን ሲደክም ሲንደላቀፍ አድሮ ሲነጋጋ አባ ገሪማ ደረሰና መድፉን ጠመደ። ጦርነት ተጀመረ። ከዚያማ ወዲያ ምን ያነጋግራል? ኢትዮጵያዊው አደጋ እንደተጣለበት ባየ ጊዜ የቸኮለ በሌጣው ያልቸኮለ በኮርቻው እየተሰካ እየፈከረ እየተንደቀደቀ ገባበት። የቀረው ግን ገና እንቅልፉን አላሳብ ተኝቶ ነበረ። የኢጣሊያ መድፍ ነው በማለዳ የቀሰቀሰው። የሸዋ ፈረሰኛ፣ የጎጃም እግረኛ፣ የትግሬ ነፍጠኛ፣ የአማራ ስልተኛ ከቦ ያናፋው ይቀላው ያንደገድገው ጀመር። ከእንዝርት የቀለለ የእጅዌ፣ ተነብር የፈጠነ በጌምድሬ፣ ተቋንጣ የደረቀ ትግሬ ፈጀው፣ አሰጣው፣ ዘለሰው። ወደ ኋላ ቀርቶ የነበረው ሁሉ ነገሩን ሳያውቅ ወደ ጦርነት ሲጓዝ ነበረ። ነገር ግን የጄኔራል ባራቴርን መሸሽና የጦሩን መፈታት ባየ ጊዜ ያ ሁሉ ወደ ኋላ የነበረ ኢጣሊያ መድፈኛ መጫኛውን በጎራዴ እየቆረጠ መድፉን እየጣለ በመድፉ ስፍራ እሱ እየተተካ በአጋሰሱ እየጋለበ አስመራው ገባ። ከአንድ ላይ ብቻ 18 መድፍ አንድ ጊዜ ሳይተኮስ እስከ ጥይቱ እስከ መንኮራኩሩ ወድቆ ቀርቶ ተያዘ ብለዋል። ጸሐፌ ትእዛዝ ገብረ ሥላሴ ደግሞ ሰራዊቱ ቀለብ ሊያመጣ የሄደው አክሱም ጽዮን ቤተክርስቲያን ሊስም የሄደው 2 እጅ ነው እንጂ አንድ እጁ ለጦር አልደረሰም። የተኩሱን መድመቅ የሰማ ጊዜ ሰራዊቱ ተሰልፎ ተነሳ። አጤ ምኒልክም ከበቅሎ ወጥተው ወደሱ መንገድ ጀመሩ። ሰልፉ ግን
ጌታው ከሎሌው ጭፍራው ካለቃው አልተገናኘም። በየፊቱ ክምር እንዳየ ዝንጀሮ ወደ ጦሩ ወደ መድፉ ይሮጥ ጀመር። መድፉ ይመታኛል፣ ነፍጡም ይጥለኛል፣ እሞታለሁ ብሎ ልቡ አልፈራበትም። የቆሰለውም ሰው አልጋው ይቁም እንጂ ኋላ ስትመለስ ታነሳኛለህ፣ በመሐይም ቃሌ ገዝቻለሁ ይለው ነበር። እይርም ያለቀበት እንደሆነ የቆሰለውን ሰው ከወገቡ ዝናሩን እየፈታ እያባረረ ወደፊት ይተኩስ ነበር። ሰውም ከመንገድ ርዝመት ከተኩሱ ብዛት የተነሳ ደክሞት የተቀመጠ እንደሆነ የምኒልክ ወሮታ የጮማው የጠጁ ይህ ነውን እየተባባለ እንደገና እየተነሳ ይዋጋ ነበር። ከሌሊቱ 11 ሰዓት የጀመረ እስከ 4 ሰዓት ድረስ ተኩሱ አላባራም። ድምፁም እንደ ሐምሌ ዝናብ እንደማያባራው ነበረ። የተኩሱ ጢስ ብዛት የሁለቱንም ወገን ለሰልፈኛው ሁሉ ከዛፍ ስር ከጥራ እንደተቀመጠ ሆኖለት ዋለ። በዓይናችን እንዳየነው በጆሮአችን እንደሰማነው መጻፍ አይቻልንም። አጤ ምኒልክ የፊተኛውን ጦር ድል ካደረጉ በኋላ ወደፊት ተጓዙ። በላላውም በኩል ጦር እየጨመሩ ተከተሉት። በዚህ ጊዜ 5 ሰዓት ሆኖ ነበር። 9 ሰዓት በሆነ ጊዜ የአጼ ምኒልክ ሰራዊት ቁስለኛውን የማረከውንም ኢጣሊያ እየያዘ ይመለስ ጀመር። አጤ ምኒልክ ግን ከጦሩ አልተመለሱም ነበር። እቴጌም ሰራዊቱ ብዙ የሆነ መመለሱን ባዩ ጊዜ ንጉሱ ሳይመለሱ የት ትሄዳላችሁ? የቆሰለውንም ሰው እኔ ካለሁበት አሳርፉት፣ እናንተም ተመለሱ ብለው አስለፈፉት። የእቴጌ እህት ወይዘሮ አዛለች ከሰልፉ አብራ የነበረችው ሰው እየማረከ እየገደለ ሲመለስ ባየችው ጊዜ አድዋ ቤት አለህን? ንጉስህን፣ ጠጅህን፣ ጮማህን ትተህ ወዴት ትመጣለህ? እያለች ለፈፈችው። ከዚህ በኋላ እቴጌ ምነው ጦሩ አልተፈታምን? ቀኑ መሸ ብለው አንድ ጎልማሳ ወደ ንጉሠ ነገሥቱ ላኩ። አጤ ምኒልክም በግራ ሲተኮስ እሰማለሁ እንጂ በዚህ ያለው አልቋል ብለው ልከው ወደ ሰፈር ምላሽ አደረጉ። ምሽት ሆኖ ለዓይን አይታይም ነበር ካሉ በኋላ በአድዋ ጦርነት የሞቱትን የጥቂት ጀግኖች ስም ይናገራሉ። ታሪኩን እናሳጥረውና በአድዋ ጦርነት 7560 ኢጣሊያውያንና 7100 ጥቁር ወታደሮች ሲገደሉ 954 ኢጣሊያኖች ጠፍተዋል። 470 ኢጣሊያውያንና 958 ጥቁር ወታደሮች በጠቅላላው 1428 የጠላት ወታደሮች ቆሰሉ። 11000 ጠመንጃና የነበሯቸው 56 መድፎች በሙሉ ተማረኩ። በኢትዮጵያውያን በኩል 7000 ሞቱ፣ 10000 ሰዎች ቆሰሉ። ዳግማዊ አጤ ምኒልክ ይህን ድል ካገኙ በኋላ ለሩሲያው ንጉሠ ነገሥት ዊሊያም፣ ለሮም ሊቀ ጳጳስ ሊዮን 13ኛ፣ ለስፓኙ ንጉሠ አልፎንሶ 13ኛ፣ ለፖርቱጋሉ ንጉሥ ለቀዳማዊ ቄርሎስ፣ ለስዊስ መንግሥት ሪፐብሊክ ፕሬዚዳንት ለቤልጂክ ንጉሥ ዳግማዊ ሊዮፖልድ፣ ለፈረንሳይ መንግሥት ፕሬዚዳንት ለሙሴ ፍሌክስ ፎር እና ለሌሎችም መንግስታት የሚከተለውን ደብዳቤ ጻፉ። ኢትዮጵያ ነፃነቷን ራሷን የቻለች መንግስት ባጠገቧም ጎረቤት የሌላት መሆኗን አስቀድሞ በኤሮፓ ነገስታት ሁሉ የታወቀ ነው። ከግራኝ ጀምሮ እስካሁን በአሕዛብ እጅ ተከባ ዘወትር በጦርነት ድካም ነው ኑሯችን። ከኤሮፓ ጦር መሳሪያ አስመጥቼ ሰራዊቴን ዘወትር ከጦርነቱ ድካም አሳርፋለሁ ስለ ከንጉሥ ኡምቤርቶ አባት ጋር የፍቅርን ነገር ጀመርኩ። ንጉሥ ኡምቤርቶም መንግሥት በያዙ ጊዜ እኔም እንደ አባቴ ፍቅርን ወዳለሁ ብለው ቢልኩብኝ እኔም እንደ አባቶ ካፈቀሩኝ እሺ ብዬ ፍቅርን ተቀበልኩ። አንቶኔሊ የሚባል የኢጣሊያ ሰው በገንዘብህ ጠመንጃ ልግዛሎ ቢለኝ ብዙ የዝሆን ጥርስና ወርቅ ሰጥቼው ይዞ ሄደ። ከንጉሥ ኡምቤርቶ አስፈቅዶ ገዝቶልኝ ሊያመጣ ከመንግሥት ፍቃድ በማግኘቱ እጅግ ደስ አለኝ። ሁለተኛም ንጉሥ ኡምቤርቶ ኮንት አንቶኔሊን የመንግሥት መላእክተኛ አድርገው ወደ እኔ ሰደዱት። ተልኮ ያመጣውም ቃል ይህ ነው። ነጋዴም እንዲነግድ የጦር መሳሪያ እንዳይከለከል ይፈቀድለዋል። እርሶም ባሪያ እንዳይሸጥ ያስከልክሉ። በሌላ መንግሥትም ያለ መስሪያ ሁሉ ብትፈልጉ በእኛ በር ይመጣላቸዋል፣ አይከለከልም። እንደ ኤሮፓ ሥርዓት የተጠላው ውል በ5 ዓመት ይለወጣል። የተወደደው ይረጋል። ምጥዋ ሐሩር ሆኖብናል። ለሰዎቻችን ማሳረፊያ ጥቂት ነፋስ ያለበት ስፍራ እንዲሰጠን የፍቅር ውል ይህን እናደርግ ብለዋል አለኝ።
እሺ ይሁን ብዬ እኔም ለመንግስቴና ለኔ የሚስማማና የሚጠቅም ቃል በአማርኛ በትክክል አስደርጌ አስጥፌ ብሰጠው 17ኛው ክፍል ላይ ቃሉን በኢጣሊያ ቋንቋ ለውጠው ከጥንት ጀምሮ ነፃ የነበረው መንግስቴን የሚያዋርድ የማይስማማኝ ቃል ቢሆንብኝ እኔ ባስጣፍኩት በአማርኛው ቃል ይርጋ። የኢጣሊያው ቋንቋ ከኔ ከአማርኛው ጋር ያልተስተካከለ ነው። አሁንም በትክክል እናደርገው ብዬ ወደ ንጉሡ ኡምቤርቶ ብልክባቸው ምላሽ ሳይሰጡኝ ቀሩ። እኔም ነገሩ ለተንኮል እንደሆነ አውቄ የክርስቲያን ደም በከንቱ እንዳይፈስ አስቀድሜ ለአውሮፓ ነገሥታት ሁሉ ከንጉሡ ኡምቤርቶ በውል ነገር እንዳልተስማማን አስታወቅሁ። የእውነት ፍርድ አገኛለሁ ስል ሁለተኛም 5 ዓመት ሲደርስ የጠላነው እንዲቀር የወደድነው እንዲረጋ ሰው ይላኩልኝ ብዬ ብልክ እስከ ወረቀቱን ምላሽ አስቀሩት። ከዚህ ወዲህ ይልቅ ክፉ ነገር እየበረታ ሄደ። አሽከሬን ደጃች መሸሻን አለ ፍርድ አሰሩት። ልክ አስበጅቼ የሰጠኋቸውንም አገር አልፎ የሾምኩትን ሹም ራስ መንገሻን ወቅተው አባረው አገሬን ትግሬን በሙሉ ያዙት። ከዚህ አልፈው ላስታ መሬት እስከ ሸንጌ ድረስ መጡ። ከዚህ ወዲያ አገር የሚጠብቁ መኳንንቶች ከኔ ብሰድ አላጌ ላይ በር ይዘው ቆይተው ተዋጓቸው። የእግዚአብሔር ኃይል በእኔ ሰዎች አድሮ ድል አደረጋቸው። እኔም ወደዚያው ተከትዬ ብሄደ መቀሌ እርድ ገብተው አገኘው። ጦርነት ከሆነ ከትልቁ ጋር እዋጋለሁ፣ እናንተ ክርስቲያኖች በውሃ ጥም አትለቁ ብዬ እስከ መሳሪያቸው ከርዳስ ወጥቼ ለጄኔራል ባራቴር ሰደርኩለት። እኔም ከዚያ ተጉዤ አድዋ ከተማዬ ሰፍሬ ጄኔራል ባራቴር እውነት የመሰለ የእርቅ ቃል ላከብኝ። እኔም እርቅ ከፈለጉ ብዬ ሰራዊቴን ቀለብ ሰድጄ ሳለ እንደ ኤሮፓ ነገሥታት ሥርዓት ሁሉ ጠብ መፈለጋቸውን ሳያስታውቁኝ እንደ ወንበዴ ሥርዓት ሌሊት ሲገሰግስ አድሮ ሲነጋ ግንባር ካደረው ዘበኛ ጋር ጦርነት ጀመረ። ጥንት ከአሕዛብ ካረመኔ አገራችንን ጠብቋት የሚኖር አምላክ ከእኛ ባይለይ በእግዚአብሔር ኃይል ድል አደረግኳቸው። ከዚያ ሄጄ አስመራንም የኔን አገር ሁሉ በሙሉ አስለቅቃለሁ ብዬ ተጉጄ ሳለው ጄኔራል ባልዲሴራ በኢጣሊያ ሰራዊት ሁሉ ላይ ተሹሜ መጥቻለሁ። ንጉሡ ኡምቤርቶም ሲሰዱኝ እርቅ ነውና የምፈልግ እርቅ አድርግ ብለውኛል ብሎ በማጆር ሳልሳ ወረቀት ቢልክብኝ እኔ በወደድኩት ከታረቃችሁኝ የሚስማማኝም ቃል ከሆነ እውነተኛ ሰው አዲስ አበባ ከተማዬ ድረስ ይምጣና ይጨርስ ብዬ እኔም ወደ ከተማዬ ተመለሱ። እስካሁን በትግሬ ያለ ሥርዓት ያለቀው መኳንንትና ባላገር ለአውሮፓ ነገሥታትና መኳንንት ሁሉ የተደረገውን ግፍ አመለክታለሁ። የኢጣሊያ ገንዘብ በላያችን ላይ የለብን፣ ለአገራቸውም ድንበራችን የራቀ ነው። ዓለም ከተፈጠረ ጀምሮ ነፃነቷን ራሷን የቻለች መንግሥት የሆነውን በተንኮል ሊወስዱት እንዴት ይቻላቸዋል? ይህን የግፍ ፍርድ በሙሉ ልቦናው በውል እንዲመለከቱት ተስፋ አለኝ። ኢጣሊያኖች ግን ይህንን ሁሉ ግፍ ሲያደርጉብኝ እነሆ እኔ የማደርገው የነበረ እነሱን ማክበር፣ ሲመጡ በሥርዓት መቀበል፣ ሲመለሱ በሥርዓት መሸኘት፣ ደግሞ በተሰጠኝ ስልጣን ሁሉ የባሪያ ንግድ ሁሉ መከልከል። በእኔ መንግሥት አፈንዲ መሐመድ ብቻ የባሪያ ንግድ አልተው ቢለኝ፣ ስለዚህ አውሳ ጦር ሰድጄ አስወጋው። ይህ ፈቃድ የእኔ ብቻ አይደለም፣ የመላ የአውሮፓ እንደሆነ አውቃለሁ። በመጋቢት 23 ቀን በመቀሌ ሰፈር ተጻፈ። በ1888 ዓ.ም እንቲንጮ ደሜን መጠጡና ስጋዬን መንኮ ደሜን መጠጡና ስጋዬን መንኮ ነገር ግን ኢትዮጵያን ነገር ግን ሀገሬን በምንም አትንኮ። ሰው ለሀገሩ ቢሞት አይጠፋም ታሪኮ። የአድዋ ድል ከተገኘ በኋላ አጤ ምኒልክ ሰራዊታቸውን እየመሩ ለምን ወደ ኤርትራ ወይም ወደ ሐማሴን ተሻግረው ኢጣሊያን አላባረሩም? የብዙ ሰው ጥያቄ ነው። ምኒልክ ከአድዋ ድል በኋላ እንዲያውም ከአድዋ ጦርነት በፊት ወደ ኤርትራ ለመግባት ወስነው ነበር። ፕሮፌሰር አፈወርቅ ገብረ ኢየሱስ እንደጻፉት ኢጣሊያኖች ከአድዋ ጦርነት በፊት ከምሽጋቸው አልወጣ ብለው ባስቸገሩ ጊዜ ከአድዋ ወደ አስመራ ለመውረድ ለዚያ ሁሉ ሰራዊት የሚበቃ ቀለብ ባለመገኘቱ ተመከረና አድዋ ላይ ዝም ብለው ግፉን እስኪሄድላቸው ተቀመጡ ብለዋል። በዚሁ ጊዜ ስለነበረው ሁኔታ ጸሐፌ ትእዛዝ ገብረ ሥላሴ ሲገልጡ ረብዕን ሐሙስን ሲመከር ከእርድ ቢወጣልን እንዋጋለን፣ ባይወጣም ወደ ሐማሴን እንጓዝ ተብሎ ቁርጥ ምክር ተመከረ ብለዋል።
ከአድዋ ድል በኋላም ቢሆን ይሄው ወደ ሐማሴን ወይም ወደ ዛሬው ኤርትራ መዝመቱ ሐሳብ አልቀረም ነበር። የቀረበት ምክንያት ግን ፕሮፌሰር አፈወርቅ እንደሚሉት የአዲግራትን ምሽግ ሰብረው ቀጥለው ወደ መረብ ለመቆልቆልና አስመራ ያለውን ጦር እስከ ባህር ለማባረር አሰቡ። ኋላ ግን ሰራዊታቸው ሁሉ 3 ወር ሙሉ ትግሬ ላይ በረሃብ ተጎድቶ ነበርና ከርሞ ለመመለስ ወደ ሸዋ ተመለሱ። አለቃ ተክለስላሴም ምክንያቱ ይኸው የረሃቡ ጉዳይ መሆኑን ሲጽፉ ያን ጊዜ የኢጣሊያን ጦር እስከ ምጽዋ ሊያባረሩ ሞክረው ነበር። ግን ሰራዊቱ 3 ወር በረሃብ ተጎድቶ ነበርና ተቸገሩ። በሞተው ተክተን የከሳውን አወፍረን ከርሞ እንመለስ አሉና ተመለሱ ብለዋል። ጸሐፌ ትእዛዝ ገብረ ሥላሴ ስለዚህ ጉዳይ ከአድዋ ድል በኋላ ምን እንደታሰበ ሲገልጡ እንቲጮ ሰፍረው ወደ ሐማሴን የሚያስኬደውን መንገድ ሲያሰልሉ መሰንበቻ ሆነ። ከዚያም ላይ ሳልሳ የሚባል የኢጣሊያ ሹም በጦርነቱ ያለቁትን ኢጣሊያኖች ልቅበር ብሎ ለማስፈቀድ መጣ። ከመጣም በኋላ ወደ ጃንሆይ ቀርቦ የኢጣሊያ መንግስት ከጃንሆይ ጋር እርቅ ወዷልና ከንጉሥ ኡምቤርቶ ዘንድ ባለማህተም ደብዳቤ እስኪመጣ ድረስ ወደ ሐማሴን አይሻገሩ፣ ጦሩን ያቁሙልን ብሎ ለመነ ብለዋል። ከጸሐፌ ትእዛዝ ገብረ ሥላሴ ትረካ የተለየ ሆኖ የምናገኘው ምኒልክ ማሰለላቸውንና የሳልሳን ወይም የኢጣሊያን መንግስት ልመና ነው። በዚያን ጊዜ አጤ ምኒልክ ጥሩ ሰላዮች ነበሯቸው። ሰላዮቻቸውም አብዛኛዎቹ በኢጣሊያኖች ዘንድ ታማኝነት የነበራቸውና የኢጣሊያ ሰላይ የሆኑ ሐማሴኖች ነበሩ። በተለይ በዚህ ጊዜ የኢጣሊያን ሚስጥር ዘርዝረው ለምኒልክ የነገሩት ሐማሴኖቹ አቶ ገብረ እግዚአብሔርና ባሻ አውዓሎም ናቸው። ስለነኚህ 2 ሰዎች ብላቴን ጌታ ህሩይ ወልደ ሥላሴ ባልታተመውና ከሳባ እስከ አድዋ ጦርነት በሚባለው መጽሐፋቸው ሲተርኩ ኢጣሊያኖች በእንቲጮ ሰፍረው ሳለ ገብረ እግዚአብሔርና ባሻ አውዓሎም የሚባሉ ሰላዮች አበጅተው ነበርና እነዚያ ወደ አድዋ እየመጡ በአጤ ምኒልክ ሰፈር ያዩትንና የሰሙትን ሁሉ እየወሰዱ ለጄኔራል ባራቴሪ ይነግሩ ነበር። ስለሆነም ትውልዱ ኢትዮጵያዊ የሆነ ሰው ሁሉ ለሀገሩ ነጻነትና ለንጉሥ ክብር ተቆርቋሪ ነውና ምንም ከኢጣሊያኖች ገንዘብ ቢቀበሉ ልባቸው እናታቸውን ኢትዮጵያን ንጉሳቸውን አጤ ምኒልክን አልከዳም ነበርና ከኢጣሊያኖችም ያዩትንና የሰሙትን እያመጡ በራስ አሉላ አቅራቢነት ለአጤ ምኒልክ መንገር ጀምረው ነበር። እነዚህ 2 ሰላዮች ጄኔራል ባልዲ ሴራ የሚባል ከብዙ ሰራዊት ጋር ከኢጣሊያን አገር መጥቶ ምጽዋ ገብቷል፣ እንዲጠነቀቁበት ይሁን ብለው ልከው ነበር በማለት ከአድዋ ጦርነት ድል በኋላ ምኒልክ ወደፊት የገፉ እንደው በማለት በባልዲሴራ የሚመራ አዲስ ጦር መምጣቱን መግለጣቸውን ጽፈዋል። ከአቶ ተክለ ጻዲቅ መኩሪያ መጽሐፍ ደግሞ ስለዚሁ ጉዳይ ከአጤ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ከሚባለው ብናይ በዚህ ጊዜ ንጉሠ ነገሥቱ ይህንኑ ጠላታቸውን ከአስመራ አስወጥቶ ባህርን አሻግሮ ማባረር በአሳባቸው ውስጥ ሳይመጣባቸው አልቀረም ነበር። ነገር ግን በቅርብ ጊዜ አቅንተው ወደ ኢትዮጵያ የጠቀለሉትን ጥንትም በኢትዮጵያ ንጉሥ ይገዛ የነበረው የየአገሩ ነገድ ከኢትዮጵያ አንድነት ለመለየት የአጤ ምኒልክ ከውጭ መንግስት ጋር በጦርነት መዳከም ይረባው እንደነበር ግልጽ ነው። የኢጣሊያ መንግስት ምንም እንኳ አድዋ ላይ ድል ቢሆን እስከ ምጽዋ ድረስ አባረው ከአስመራ ሊያስወጡኝ የፈለጉ እንደሆነ ደግሞ አንድ ጊዜ ሳልዋጋ አስመራን አልለቅም በማለት ለዚሁ በአድዋ ጊዜ የጠቅላይ ጦር አዛዥ ከነበረው ከጄኔራል ባራቴሪ ይበልጥ ስመጥር የሆነው ጄኔራል ባልዲሴራን ከ15000 የጦር ወታደር ጋር እንደላከው እርግጥ ነበር። አጤ ምኒልክ ከአድዋ ጦርነት በኋላ አስመራ ውስጥ ከኢጣሊያ ከመጣው አዲስ ጦር ጋር እንደገና ቢዋጉ ድል ያደርጉ እንደነበረ አሁንስ ያን ጊዜስ በእርግጥ የሚያውቀው ማን ነበር ብለዋል። የኢጣሊያ የውጭ ጉዳይ ሚኒስቴር የነበረው ባሮን ብላንክ እንደ ኤሮፓውያን አቆጣጠር መጋቢት 3 ቀን 1896 ዓ.ም የአድዋ ጦርነት በተደረገ ማግስት ማለት ነው ሮማ ከተማ ውስጥ ለኢጣሊያ ፓርላማ ካቀረበው ሪፖርት ውስጥ በጥቂቱ እንጥቀስ። ወታደሮቻችን አፍሪካ ውስጥ መውደቃቸውን የሚገልጽ የሚያሳዝን ወሬ የያዘ ቴሌግራም ደርሶናል። ቢሆንም በአሁኑ ጊዜ ቅኝ ግዛታችን ውስጥ የቅኝ ግዛታችንን ጸጥታ ለማስከበር በቂ ኃይል መዘጋጀቱን መግለጽ እወዳለሁ። በጄኔራል ሄውሽ የሚመራ ጠንካራ ኃይል ልከናል። ጠቅላላው ኃይላችን በአኩሪው ጄኔራላችን በጄኔራል ባልዲሴራ የሚመራ መሆኑን ለምክር ቤቱ ገልጻለሁ። ጠላት አድዋን የያዘውና የወሰደውም በእድል ነው። እንደዚህ አይነት እድል በኤርትራ ውስጥ እንደማያጋጥም ለምክር ቤቱ ቃል ገባለሁ።
በምጽዋ በአስመራ ያሰፈርነው ጦራችን የሚያስተማምንና በቂ ኃይልም ያለው ነው። ቅኝ ግዛታችን ኤርትራ በሚያስደንቅ ሁኔታ በሶስት ማዕዘን እንድትጠበቅ አድርገናል። ይህም ምጽዋ፣ ከረን፣ አስመራ ላይ ያለው ኃይላችን የማይፈታ ነው። የውጫሌ ውል ከምጽዋ ባህር ገብቷል። ቀደም ባለው ጊዜ የያዝነው የወሰን ጉዳይ በገዛ የጦር መሳሪያችን የነገሰው ሚኒሊክ በውሉ አልስማማም ብሎ የውጫሌን ውል አፍርሷል። እኛንም ከምጽዋ ባህር ሊጨምረን ይፈልጋል። ይህ ግን ፈጽሞ የማይሆን ነገር ነው። አበሾችም ገፍተው እንደሚመጡ ቀደም ብሎ ስለታሰበበት በበርሊንና በብሩሴልስ ውል መሰረት የአውሮፓ ሀያላን መንግስታት ቅኝ ግዛታችንን ለማስከበር ከጎናችን እንደሚሰለፉ ቃል ገብተውልናል። የሩሲያ መንግስትም ቢሆን ከሃይማኖት ጉዳይ በስተቀር በኢትዮጵያ የውስጥ ጉዳይ እንደማይገባ ነግሮናል። መጋቢት 5 ቀን 1894 ዓ.ም ከእንግሊዝ መንግስት ጋር ስለ ሐረርጌ ጉዳይ ባወጣነው የጋራ መግለጫ ይህ ሁሉ ተካቷል። ከፈረንሳይም ጋር በጥሩ ግንኙነት ላይ መሆናችንን የምክር ቤት ያውቃል። የእንግሊዝ መንግስት በዘይላ በኩልም ሆነ በሌላ ቅኝ ግዛቱ ምንም አይነት የጦር መሳሪያ ወደ ኢትዮጵያ እንዳይገባ እንደሚከለክል ቃል ገብቶልናል። የፈረንሳይ መንግስትም በቅኝ ግዛት ውስጥ የራሱ ችግር ቢኖርበትም በበርሊኑና በብራሴልሱ ውል መሰረት እንደሚፈጽም ቃል ገብቶልናል። ቅኝ ግዛታችን ኤርትራ እንደማትነካ ለምክር ቤቱ ደጋግሜ ቃል ገባለሁ ብሏል። ጄኔራል ባልዲሴራ ምጽዋ የገባለት በኤርትራ ያሉ የኢጣሊያን ሹማምንቶችን ሰብስቦ ስለ ኤርትራ ጸጥታ ጉዳይና የሚኒሊክ ጦር ቢገፋ ምን እርምጃ እንደሚወስድ ተነጋገሩ። የካቲት 23 ቀን አድዋ ላይ የኢጣሊያ ሰራዊት ድል መሆኑ እንደተሰማ ትኩስና ኃይለኛ ጦር በአስመራና ምጽዋ ላይ በተጠንቀቅ እንዲጠብቅ መደረጉንና ወታደሩም ሞራሉ ሙሉ መሆኑን ለጄኔራል ባልዲሴራ ነገሩት። ኤርትራ ውስጥ በተጠንቀቅ ስለሚጠባበቀው ጦርም ገለጻ ተደረገለት። ጦሩም 5 ባታሊዮን ጦር ከሰማይ መሬት እስከ አዲቀይህ፣ 1 ባታሊዮን ጦር አስመራ ላይ፣ 2 ባታሊዮን ጦር አስመራና ምጽዋ መሃል፣ 1 ባታሊዮን ጦር ሰራኤ ላይ፣ 1 ባታሊዮን ጦር ከሰላ ላይ በተጠንቀቅ መሰለፉን ነገሩት። የኢትዮጵያ ጦር የገፋ እንደሆነ በማለት በተጠንቀቅ ኤርትራ ውስጥ የሚጠባበቀው የኢጣሊያ ጦር ምን መልክ እንደነበረው ሌተናል ኤርትሪያ ኔል ፖስቶ ኢኔል ፕሬሴንቴ ከተባለው ከአኪሌ ቦዚኒ መጽሐፍ ጥቂት እንመልከት። ጦሩ በሁለት ዲቪዥን ወይም ክፍለ ጦር የተከፈለ ነበር። አንደኛው ክፍለ ጦር በሌተናል ጄኔራል ዲል ማይኖ የሚመራው ሲሆን በውስጡም በሜጀር ጄኔራል ቢሲስቲ የሚታዘዘው 1ኛ ብርጌድ፣ በሜጀር ጄኔራል ባርቤር የሚመራ 2ኛ ብርጌድ ነበሩ። እነኚህን ብርጌድ የሚረዳም 3 የተራራ መድፎች፣ 1 የአገር ተወላጆች ባታሊዮን፣ 2 ባለሙሉ ትጥቅ የመሐንዲስ ቡድኖች ነበሩ። በጠቅላላው በዚህ በአንደኛው ክፍለ ጦር ውስጥ 299 መኮንኖች፣ 8320 ባለሌላ ማዕረጎች፣ 1485 የጭነት እንስሳዎች ነበሩት። ሁለተኛው ክፍለ ጦር ደግሞ በሌተናል ጄኔራል ሂውሽ የሚመራ ሲሆን በውስጡ ያሉት በሜጀር ጄኔራል ጋዙሬሊ የሚመራ 3ኛው ብርጌድ፣ በሜጀር ጄኔራል ማዛ የሚመራው 5ኛው ብርጌድ ሲኖሩበት 3 የተራራ መድፎች፣ 1 የአገር ተወላጆች ባታሊዮን፣ በ3 ክፍል የተከፈሉ የመሐንዲስ ቡድኖችና ተነቃናቂ ሆስፒታል ያለው ድርጅት ነበረው። በጠቅላላው ኤርትራ ውስጥ በተጠንቀቅ ይጠባበቅ የነበረው በኋላ ከተጨመረው ሌላ 1301 መኮንኖችና 41545 ወታደሮች ያሉበትና 10248 የጭነት እንስሳት ነበሩት። የደከመው የመሃል ኢትዮጵያ ጦር ወደፊት ገፍቶ ቢሆን ኖሮ ከዚያ ከኢጣሊያ ዝግጅት ውስጥ ለወሬ ነጋሪም አይተርፍም ነበር። በዚህ ምክንያት ነው ሚኒሊክ ጉዳዩን በታማኝ የሐማሴን ተወላጅ ሰላዮቻቸው አስጠንተው ወደ ኋላ የተመለሱት። ከዚህ ሌላ ደግሞ በትግራይ በጎጃምና መሃል ኢትዮጵያ የነበሩ ንጉሶችና ራሶች የሚኒሊክን ስልጣን ለመንጠቅ ከሚኒሊክ ጋር የተዋጉና አሁንም በአድዋ ጦርነት ሚኒሊክ ቢደክሙ ስልጣን ለመቀማት ያቆበቆቡ ነበሩ። ሚኒሊክ ድል አድራጊ ሰራዊታቸውን እየመሩ ግንቦት 3 ቀን 1888 ዓ.ም አዲስ አበባ ገቡ። በአፍሪካ የጦርነት ታሪክ ውስጥ 2 የተከበሩና የተደነቁ ጦርነቶች አሉ። አንደኛው ከ2000 ዓመታት በፊት ሃኒባል ኤሮፓውያንን ድል ያደረጉበት ጦርነት ሲሆን ሁለተኛው ደግሞ ከ2000 ዓመት በኋላ ኢትዮጵያውያን በአድዋ ጦርነት ኤሮፓውያንን ድል ያደረጉበት ጦርነት ነው። ይህንንም ብዙ ታሪክ ጸሐፊዎች ጽፈውታል። የአድዋ ጦርነትም የኢጣሊያን መንግስት 200 ሚሊዮን ሊሬ
ወጪ አስወጥቶታል። አድዋው ጦርነት ኢትዮጵያን በዘመናዊ የዓለም ካርታ ውስጥ ስሟን አስገባት። ማርጀሪ በርሃም። በአድዋ ድል ጊዜ በመላው ዓለም ያሉ ጋዜጦች ሁሉ በመጀመሪያ ገጻቸው የሚኒሊክንና የጣይቱን ፎቶግራፍ በማውጣት ወሬውን ለአንባቢዎቻቸው አደረሱ። በተለይ እንደ ኤሮፓውያን አቆጣጠር መጋቢት 7 ቀን 1896 የወጣው ኒውዮርክ ታይምስ ጋዜጣ እንደ ኤሮፓውያን አቆጣጠር መጋቢት 29 ቀን 1896 የወጣው ለፔቲ ጆርናል የሚባለው ፈረንሳይኛ ጋዜጣ እንደ አውሮፓውያን አቆጣጠር ሚያዝያ 4 ቀን 1896 የወጣው ሃርፐርስ ዊክሊ የተባለው ጋዜጣ እነኚህ ሶስቱ የአድዋን ድል ታሪክ በሰፊው እያደረጉ ዝርዝሩን አወጡ። ጋዜጣዎቹ ስለ ጣይቱ ሲተርኩ በምስራቅ ኢጣሊያ ንግስት እንደነበረችው እንደ ዜኖቢያ፣ እንደ ግብጿ ንግስት እንደ ክሊዮፓትራና እንደ ታላቋ ካተሪን እያመሳሰሉ ነበር። በዙም በኩል በፈረንሳይ፣ በጀርመን፣ በሩሲያና በአሜሪካ ታላላቅ ህዝባዊ ደስታ ስብሰባዎች ተደርገዋል። በኢጣሊያም 2 ዓመት ሙሉ በየቀኑ በሚወጡት ጋዜጦች ላይ ዜናው ሲወራና ስብሰባዎች ሲካሄዱ ቆዩ። በሮም ታላላቅ መንገዶችም ሰላማዊ ሰልፍ እየበዛ ስለሄደ ዩኒቨርሲቲዎችና ቲያትር ቤቶች ሁሉ ላልተወሰነ ጊዜ እንዲዘጉ ታዘዘ። የአድዋ ጦርነት ሽንፈት በኢጣሊያኖች ላይ እንደደረሰ የኢጣሊያ ህዝብ በነቂስ ወጥቶ ወደ ጠቅላይ ሚኒስትሩ ቤት ሄዶ ድንጋይ በመወርወር ታላቅ ጉዳት አደረሰ። ፖሊሶች በአስቸኳይ ደርሰው ጠቅላይ ሚኒስትሩን ከታላቅ አደጋ አዳኑት። እሱም እንደ ኤሮፓውያን አቆጣጠር ማርች 9 ቀን ስንብት ጠይቆ የጠቅላይ ሚኒስትርነቱን ቦታ ለቀቀ። በኔፓልም ገንፍሎ የወጣውን የህዝብ ኃይል ፖሊሶች መከላከል ወይም ማቆም ስላልቻሉ ጦር ሰራዊት ታዞ ወጣ። በፓቪያ ለሚቀጥለው ግጥሚያ ወደ ኤርትራ የሚመጡ ወታደሮችን የጫኑ ባቡሮች እንዳይንቀሳቀሱ ህዝቡ ሀዲድ ላይ ድንጋይ ከምሮ ባቡሮቹን አገደ። በሮም፣ በቱሪን፣ በሚላኖና በፖቪያ ከተሞች ያሉት የሴቶች ማህበራት በአፍሪካ ያለ የወታደር ኃይል ይመለስ እያሉ ሰላማዊ ሰልፍ አደረጉ። የሞተውና ያልሞተው የኢጣሊያ ወታደር ቁርጡ አልታወቀ ስለነበረ በጠቅላላ የኢጣሊያ አብያተ ክርስቲያናትና ለጠቅላላው ሰራዊት የሙታን ፍታት አደረጉ። የዘማች ቤተሰቦች ዘማቾች ከአድዋ ጦርነት በፊት የጻፉላቸውን ደብዳቤ ሁሉ ለጋዜጦች ይሰጡ ጀመር። ንጉሥ ኡምቤርቶ የልደት በዓላቸው የሚከበረው ማርች 14 ቀን ስለነበረ የልደት በዓላቸው ቀን የሐዘን ቀን ሆኖ እንዲውል አወጁ። በሳንስበርግ፣ በለንደን፣ በኒውዮርክ፣ በቺካጎ፣ በቦነስ አይረስና በኢየሩሳሌም ያሉ ኢጣሊያኖች ገንዘብ አዋጥተው ለሞቱት ቤተሰቦች መርጃ እንዲሆን ለኢጣሊያ ቀይ መስቀል ማህበር ላኩ። የንጉሥ ኡምቤርቶ ሚስት ማርጋሪታ በኢትዮጵያ ላሉ ምርኮኞች የእርዳታ መዋጮ ቢጠየቁ አዲስ የተላከው የኢጣሊያ ኃይል ሀበሾቹን ፈጅቶ ምርኮኞቹን ነፃ ስለሚያወጣቸው አልሰጥም ብለው እምቢ አሉ። ዳግማዊ አጤ ምኒልክ ወዳጃቸውን ሞንዶን ቢዳሌን ናና ከየሀገሩ የደረሱኝን ክምር ወረቀቶች ብለው ከአድዋ ጦርነት በኋላ ጋበዙት። ደብዳቤዎቹ ከዓለም ዙሪያ የተጻፉ ሲሆኑ እንኳን ደስ አለዎት የሚሉ ነበሩ። ሞንዶን ስለ ደብዳቤዎቹ ሲጽፍ አንዳንዶቹም መልስ እንዲጻፍላቸውና በፖስታ ቤት የኢትዮጵያ ቴምብር ተለጥፎ እንዲላክላቸው የሚፈልጉ ነበሩ። ምክንያቱም ቴምብሩ ላይ የሚኒሊክ መልክ ለማየት እያሉ ነው። ከአውስትራሊያና ከቬኔዙዌላ የተጻፉት ደግሞ የእርሶ ወታደሮች መሆኑን እንፈልጋለን የሚሉ ናቸው። ከክምሩ ደብዳቤዎች መሃል ጋዜጠኞችም ነበሩ። ለፊጋሮ የሚኒሊክን ካርቶን ስዕል ያወጣበትም አብሮ ነበር ብሏል።